ትምህርት ለአንድ ሀገር ማህበራዊና ኢኮኖሚያዊ እድገት ቁልፍ ሚና ይጫወታል። በተጨማሪም በእውቀት የተገነባ ማህበረሰብ ተፈጥሮን በመረዳትና ያለውን የተፈጥሮ ሀብት በአግባቡ እንዲጠቀም ከማስቻሉን ባሻገር ዓለማችን ለሰው ልጅ ምቹ እንድትሆን ከፍተኛ አስተዋጽኦ አለው። በዚህም በርካታ ሀገራት ለትምህርት ጥራት ከፍተኛ ትኩረት በመስጠት ብቁ ተወዳዳሪና አምራች ዜጋ በማፍራት ጠንካራ ኢኮኖሚ መገንባት ችለዋል። በኢትዮጵያ ዘመናዊ ትምህርት ከአንድ ክፍለ ዘመን በላይ የተሻገረ ታሪክ ያለው ቢሆንም የትምህርት ስርዓቱ በእድሜው ልክ በሚገባው ከፍታ ላይ አልደረሰም። ይህም በሀገራችን እድገት ላይ ከፍተኛ አሉታዊ ተጽዕኖ አሳድሯል። ኢትዮጵያ በጣም የረጅም ጊዜ ስልጣኔ የነበራት አገር ነች ብለን ተኩራርተን ስናወራ የሚያኮራም ታሪክ ነው። የበለጠ ግን ሊቆጨን የሚገባው ታዲያ እንደዛ አይነት ሰፊ ስልጣኔ የነበራት ሀገር ለምንድን ነው እንደዚህ ከሌሎች አገሮችም ባነሰ ወደ ኋላ የቀረችው? እውቀት እየጨመረ አዳዲስ ነገሮችን እያመጣ ኑሮን በተቻለ መጠን ለማቅለል እየሞከረ በሳይንስ በእውቀት በጣም ትልቅ እርምጃ በወሰደበት ጊዜ ነው እኛ ገና ምንም መሰረታዊ የሆኑ ፍላጎቶቻችንን እንኳን ለማሟላት የማንችል የሆንበት። ይሄንን ነገር ስንመለከት ከአጠቃላይ ከጸጥታ ከሰላም ከምን ጋር ከተያያዙት ባሻገር በአጠቃላይ ለእውቀትና ለትምህርት የተሻለ ህይወት ለመኖር የሚያስፈልጉንን ክህሎቶች ለማግኘት የሄድንበት የትምህርት ስርዓት ያጋጠሙት ችግሮች ናቸው ማለት እንችላለን በሰፊው። በሌላ በኩል በለውጡ ከፍተኛ ትኩረት ከተሰጣቸው መስኮች አንዱ የቅድመ አንደኛ ደረጃ ትምህርት ሲሆን በዚህ ረገድ የሚታዩ ችግሮችን ለመፍታት ስራዎች እየተሰሩ ይገኛሉ። ቅድመ አንደኛ ደረጃ ለሁሉም መሰረት ነው። ታች የተቀረጸ ታች የተኮተኮተ ዜጋ ወደ ላይ ሲመጣ መሰረት ከያዘ አይከብደውም። ስለዚህ እዚያ ላይ ትኩረት ሳይሰጠው ቆይቷል። ምናልባትም ለግል ባለሀብቱ የተተወ ብቻም ሳይሆን በከተሞች የታጠረ ነበረ። ያም በከተሞች የታጠረና ለግል ባለሀብቱ የመተው ጉዳይ ብቻም ሳይሆን ፕሮግራሙ በአግባቡ የተመራም አልነበረም። በአዲሱ ፖሊሲ ትኩረት ከተሰጠው በኋላ በተለይ ደግሞ በለውጡ ታች መስራት አለብን ባልነው መሰረት በክልሎች በከተማ አስተዳደሮች በሺዎች የሚቆጠሩ ትምህርት ቤቶች ለቅድመ አንደኛ ተገንብተዋል። የመጀመሪያ ደረጃ ትምህርት ፍትሐዊነትን ለማረጋገጥ በአዲሱ የትምህርት ፖሊሲ የትምህርት እርከን ክለሳ በማድረግ የአንደኛ ደረጃ ትምህርት ከአንደኛ እስከ ስድስተኛ እንዲሁም የመካከለኛ ደረጃ ትምህርት ሰባተኛና ስምንተኛ ክፍል ሆኖ ነፃና የግዴታ ትምህርት እንዲሆን የተደረገ ሲሆን በተጨማሪም በአጠቃላይ ሁለተኛ ደረጃ ትምህርት የአደረጃጀት ለውጥ ተደርጓል። የቅድመ አንደኛ ደረጃ ትምህርት ቤቶችን ከማስፋፋትና በአጠቃላይ ሁለተኛ ደረጃ ትምህርት የአደረጃጀት ለውጥ ባሻገር በምግብ እጥረት ምክንያት ተማሪዎች ከትምህርት ገበታቸው እንዳይስተጓጎሉ የትምህርት ቤት የምገባ ፕሮግራም ሌላው ከፍተኛ ትኩረት ተሰጥቶት እየተከናወነ ያለ ተግባር ነው። እንደዛ አይነት በፊት የምናየው ተማሪ ሳይበላ መጥቶ የሚወድቀው ተማሪ የሚታመምብን ነገር የለም። ግፋቢ ጧት ሳይበላ ቢመጣ እዚህ አስፈላጊውን ቁርስ ያገኛል። የምገባው ነገር በተለይ በጣም አስፈላጊ ነው። ጥሩም የመማር ማስተማር ሂደት እንዲኖር አድርጓል። እስከ 9 ሰዓት ተኩል እዚህ ይውላሉ። ከዛ ሰዓት ያለኝን እኔ ደግሞ ስራዬን ሰራርቼ ተኝተው ነው የሚመጡት። በልተው ጠጥተው ነው ቤቴ ማዘጋጅላቸው ነገሮች ቀንሰውልኛል። ከትምህርት ቤት የምገባ ፕሮግራም ባሻገር የልዩ ፍላጎት ትምህርት ሌላው ትኩረት የተሰጠው ጉዳይ ነው። የልዩ ፍላጎት ትምህርት በተለይም በሁሉም ከተማ አስተዳደሮችና በሁሉም ክልሎች የዚህ ልዩ ፍላጎት ማዕከላት የተደራጁበት ሁኔታ አለ። በዚህ ተጠቃሚ መሆን የሚገባቸው የህብረተሰብ ክፍሎች እንዲጠቀሙ እድል የፈጠረ ነው። ይህንን የበለጠ አጠናክረን የምንቀጥል ይሆናል። የትምህርት ዘርፉን ካለበት ችግር ለማላቀቅ የተሰራው ስራ ውጤት እያስገኘ ቢሆንም የዘርፉ ሌላ ፈተና ሆኖ የዘለቀው ምቹ የመማሪያ አካባቢ አለመኖር ነው።
ይህንንም ችግር ለመቅረፍ በርካታ ተግባራት እየተከናወኑ ይገኛሉ። በዚህም የትምህርት ለትውልድ ንቅናቄ ከማህበረሰቡ ከኢትዮጵያውያንና ትውልደ ኢትዮጵያውያን ከተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት ድጋፍ ባሻገር በቀዳማዊት እመቤት ጽሕፈት ቤት የተገነቡ ትምህርት ቤቶች እንዳብነት የሚጠቀሱ ናቸው። ከ1 እስከ 4 በወጣው ደረጃ አራተኛ ደረጃ ማለት በጣም የበቃ ትምህርት ቤት የተባለው ከመንግስት ትምህርት ቤቶች ውስጥ ሁለተኛ ደረጃ ላይ ያሉ 0.01 አካባቢ % የሚሆን ትምህርት ቤት ብቻ ነው የበቃ የሚባለው። ከዛ ወደ ሶስተኛ ደረጃ ስንሄድ በሶስተኛ ደረጃ ኦኬ ያስኬዳል የሚባል አይነት ነበርና መሰረተ ልማቶቹ በደንብ መስተካከልና መቀየር አለባቸው ካልን ዜን ማድረግ ያለብን በመጀመሪያ የትምህርት ቤቶችን ዲዛይን እንደገና ማየት አለብን። ጥሩ ትምህርት ቤት ውሃ ያለው፣ ሽንት ቤት ያለው፣ በጣም ያልተጨናነቀ ተማሪ ያለበት፣ የመጫወቻ ሜዳ ያለበት፣ ከምገባውም ጋር በተያያዘ በትምህርት ቤቶች ውስጥ እርሻ እንዲኖር ያንን እርሻ በተግባር የእርሻ ትምህርትም እየተማሩ እግረ መንገዳቸውን ግን ከዛ የሚገኘውን ለትምህርት ቤት ምገባ በማድረግ ማስፋት እነኚህ ሁሉ ነገሮች ያስፈልጋሉ በሚል የኢትዮጵያ አዲስ ትምህርት ቤቶች ዲዛይን የሚባል በሀገራችን ያሉትን አርኪቴክቶች በትምህርት ሙያ ላይ የሰሩ ሰዎች አሰባስበን ሰፊ ውይይቶች ተደርገው ምን ያስፈልገዋል በሚል የተዘጋጀ ዲዛይን ሰራ። ያ ዲዛይን ከተሰራ በኋላ በጦርነቱ የወደሙ አዲስ ትምህርት ቤቶች ነበሩ። እነሱን ለመስራት በዛ ዲዛይን መሰረት እንሞክር ብለን ጀመርን። ግን ኦልሬዲ እጃችን ላይ ያሉ ወደ 51,000 የሚሆኑ ትምህርት ቤቶች ምንድነው የምናደርጋቸው? እነሱ ካልተሻሻሉ አብዛኛው ተማሪ ያለው እዛ ስለሆነ ይሄ የምናስበው የትምህርት ቤቶች መሰረተ ልማት ለትምህርት አመቺ የሆነ የማድረግ ፍላጎታችን አዲስ ለሚመጡት ትንሽ ቁጥር ያላቸው ትምህርት ቤቶች ብቻ ነው የሚሆነው በሚል እነኚህ ትምህርት ቤቶች የማሻሻል ስራ መስራት አለብን በሚል የሚታወቀው ጠቅላይ ሚኒስትሩ የተሳተፉበትና የከፈቱት ትምህርት ለትውልድ የሚባለውን ፕሮግራም ጀመርን። ይሄ የትምህርት ለትውልድ እንቅስቃሴ ለኛም በጣም በሚገርም ሁኔታ ማህበረሰቡ ትምህርት ቤቶችን ለማሻሻል ምን ያህል ፍላጎት እንዳለው ያየንበት በአንድ ዓመት ጊዜ ውስጥ በአይነትና በገንዘብ አዋጥቶ ኢትዮጵያውያን ለትምህርት የሚሰጡት አትኩሮት ምን ያህል እንደሆነ ያየንበት በጣም የሚገርም እንቅስቃሴ ነበር። ሌላው በዘርፉ የተከናወኑ ከሚገኙ ለውጥ ስራዎች አንዱ የፈተና አስተዳደር ስራዎችን ማሻሻልና ማዘመን ሲሆን በዚህ ረገድ ተቋሙ የተለያዩ እርምጃዎች በመውሰድ ላይ ይገኛል። መሰረታዊ የሆኑ ችግሮች ነበሩ። አንዱ የፈተና ስርቆት እና ኩረጃ፣ ይህንንም ተከትሎ የተማሪዎችን የወላጆችን ልፋት ከንቱ ማድረግ ብቻም ሳይሆን ኢፍትሃዊ የሆነ የፈተና ውጤት ስርዓት እንዲኖር ትልቁን ድርሻ ሲጫወት የነበረ ነው። ሌላኛው ለህዝብ ትክክለኛ የሆነን የተማሪን ውጤት መረጃ በአግባቡና በተደራጀ ሁኔታ አለመስጠት ነበረ። ከዚህ የተነሳ በተለያዩ ጊዜያት በሀገራችን ጊዜያዊ እርምጃዎች ሲወሰዱ ቆይቷል። አንዱ ፈተናን የመሰረዝ፣ ሁለተኛው ደግሞ ፈተና ደግሞ መፈተን ካለፈ በኋላ ለምሳሌ 2008 ላይ የነበረው 2012 ላይ የነበረው ከዛም በፊት በተወሰኑ ጊዜያት ላይ የነበረ ከ2014 እና 15 ላይ ደግሞ የፈተና ቦታን የመቀየር ጊዜያዊ መፍትሄዎች ተቀምጠዋል ማለት ነው። እነዚህም ተወስደው ነው የቆዩት። ሆኖም ግን በዘላቂነት የፈተና ውስጥ ያለውን ችግር ለመሻገር የሚያስፈልግ ተብሎ ተቀምጦ የነበረው ፈተናን በኦንላይን ወይ በበየነ መረብ መስጠት የሚለው ሐሳብ ነበር። በዘንድሮ ዓመት ጀምሮ በተደረገው ጥረት በበየነ መረብ ተማሪዎች ይፈተናሉ፣ እንደዚሁም በወረቀት የሚፈተኑበትን የፈጠርንበት ሁኔታ አለ። ይህም በሂደት ተማሪዎች ወደ በየነ መረብ የሚፈተኑበት ኮምፒውተርን መሰረት ያደረገ የፈተና ስርዓትን የመስጠት ሁኔታ ይቀጥላል ማለት ነው። ትምህርቱ ዘርፍ ከሚስተዋሉ ችግሮች አንዱ የሆነውን የመምህራንና የትምህርት ቤት አመራሮችን ብቃት ለማሻሻል በርካታ ተግባራት እየተከናወኑ ይገኛሉ። መምህራን የአቅም ግንባታ ስልጠና እንዲያገኙ የሙያ ብቃት ማሻሻያ ላይ ትኩረት ሰጥተን የምንሰራበት ሁኔታ አቅደን እየተንቀሳቀስን ነው ያለ ነው። የትምህርት ቤት አመራሮችን በተመሳሳይ ሁኔታ ትምህርት ቤታቸውን
ለመለወጥ የሚያስችላቸው ብቃት እንዲኖራቸው ለማድረግ አጋዥ ስልጠናዎችን የአጫጭር ጊዜ ስልጠናዎችን የጀመርነው በዋናነት በተፈጥሮ ሳይንስ እና በቋንቋ መምህራን ላይ ነው። ይሄንን የሚቀጥለውን ጊዜ ወደ ሌሎቹ ወደ ማህበራዊ ሳይንስ እና ሌሎች ያልደረስናቸው የትምህርት አይነቶች ላይ የሚያስተምሩ መምህራን ብቃታቸው እንዲሻሻል የበለጠ የምንሰራበት ሁኔታ እንደሚኖር በዚሁ አጋጣሚ ማንሳት እፈልጋለሁ። ከዚህም ባሻገር የእንግሊዝኛ ቋንቋ በሁለተኛና መካከለኛ ደረጃ ትምህርት ቤቶች የማስተማሪያ ቋንቋ በመሆኑና በመማር ማስተማር ሂደት ውስጥ የሚያጋጥመውን የእንግሊዝኛ ቋንቋ ክህሎት ችግር ለመቀነስ የሚያስችል በእንግሊዝኛ ቋንቋ አጠራር learn-english.moe.gov.et የሚባል ዌብ ፖርታል በማልማት አገልግሎት ላይ እንዲውል ተደርጓል። የትምህርት ጥራትን ለማረጋገጥ በአጠቃላይ የትምህርት ዘርፍ ከተደረጉት ማሻሻያዎች ባሻገር የከፍተኛ ትምህርት ተቋማትን ማሻሻል ከፍተኛ ትኩረት የተሰጠው ጉዳይ ነው። ከዚህም አንጻር በከፍተኛ ትምህርት ዘርፍ በመከናወን ላይ ከሚገኙ የለውጥ ስራዎች አንዱ ዩኒቨርሲቲዎች ራስ ገዝ ሆነው እንዲቋቋሙ ማስቻል ነው። በዚህም መሰረት የአዲስ አበባ ዩኒቨርሲቲ የመጀመሪያው ራስ ገዝ ዩኒቨርሲቲ ሆኖ የተቋቋመ ሲሆን ዩኒቨርሲቲዎች ራስ ገዝ ሆነው መቋቋማቸው ዘርፈ ብዙ ፋይዳ አለው። የትምህርት ስርዓቱ ይሻሻል ካልን በትምህርት ላይ ያለው የፖለቲካ ጣልቃ ገብነት መውጣት አለበት። ዩኒቨርሲቲዎች በትክክለኛ መንገድ የተማሩ ጥናት ማድረግ የሚችሉ በነፃነት የሚያስቡ በሰላም ተወያይተው ዕውቀትን ለማህበረሰቡ የሚሰጡ ይሁኑ ካል ከፖለቲካ መለየት አለብን። ራሳቸውን የሚያስተዳድሩ ብቁ ተቋማት መሆን አለባቸው። ስለዚህ የቀረቡልን ጥናቶች የሚያሳዩት ከምንም ነገር በላይ በአመለካከት ደረጃ ዩኒቨርሲቲዎች ነፃ መሆን አለባቸው የሚለውን ነገር ዋና የለውጡ አንከር ማድረግ አለብን። ከዛ ጋር በተያያዘ ሌሎች ማአት የሚሰሩ ነገሮች ያሉትን ያክል አንዱ የመጀመሪያው ነገር ማድረግ ያለብን እንደ ማህበረሰብ መስማማት ያለብን ዩኒቨርሲቲዎች ማንም ሰው እዛ የሚገባ ከምንም ነገር በላይ እውነትና ዕውቀትን የሚፈልግ በዕውቀት የሚያምን በሳይንስ የሚያምን ዘመናዊ ትምህርትን ለመቀበልና በምክንያታዊነት ለመወያየት የተዘጋጁ ይሄን ለማድረግ ደግሞ የማይፈሩ የማንንም ግንባር እያዩ ሳይሆን መንግስት ምን ይለኛል ትራዲሽን ምን ይለኛል ሳይሆን በነፃነት ሴፍ የሆነ የመማሪያ የማስተማሪያ የማጥኛ ቦታ መሆን አለበት። ይሄን ለማድረግ ዩኒቨርሲቲዎች ራሳቸውን ማስተዳደር አለባቸው። የራሳቸውን ውሳኔ መወሰን መቻል አለባቸው። በአሁኑ ጊዜ የግል ከፍተኛ የትምህርት ተቋማትን ሳይጨምር 47 የሚሆኑ የመንግስት ዩኒቨርሲቲዎች በስራ ላይ ቢሆኑም ምሩቃኑ የሚፈለገውን ብቃት ይዘው እየወጡ አይደለም። ስለሆነም እነዚህንና ሌሎች ከሀገራዊ ለውጡ በፊት በከፍተኛ ትምህርት ልማት ዘርፍ አጋጥሞ የነበረውን የትምህርት ስብራትና ተያያዥ ምስቅልቅሎችን ለማረም በርካታ የለውጥ ስራዎች ተቀርጸው ተግባራዊ እየተደረጉ ይገኛሉ። በትምህርት ዘርፉ ላይ የተለያዩ ክፍተቶች ታይተው ነበርና በተለይም የምንሰጠው ትምህርት ስርዓተ ትምህርቱ የመደጋገም የስልጠና መርሃ ግብሮች የመደጋገም ባህሪ ነበራቸውና ስያሜያቸው እንኳን የሚደራረብ ነበር። እነሱን በስርዓተ ትምህርቱ ለውጡ ላይ እሱን በማዋደድ ወደ አንድ አይነት የትምህርት ፕሮግራም በማምጣት በስፋት ተሰርቷል። ከዛም በተለያየ መንገድ ደግሞ እነዚህ የትምህርት የምናስተምርበት የትምህርት ጊዜም በቂ ሆኖ አልተገኘም ነበረ። ለምሳሌ የትምህርት ጊዜው 3 ዓመት የነበረበት ጊዜ አለ። ወደ 4 ዓመት መመለስ ስራ ተሰርቷል። ሌላ የትምህርት ፖሊሲውንም በየጊዜው የመገምገም መረጃዎችን ከመስክ ማምጣት አሰራራችን ከዛ መረጃ በመነሳት የማሻሻል የመረጃ ክፍተት ባለባቸው ደግሞ ምርምር በመስራት መረጃን ማጠናከር ያለውን መረጃ ደግሞ አቀናብሮ የመያዝ ይኖራል። ስለዚህ የፖሊሲ ማዕከል እንዲኖር ይፈልጋል ማለት ነው። ከዚህም ውጪ ደግሞ የምንጠቀመው የትምህርት መረጃ ስርዓት ጥራት ችግር አለበት። ብዙ ጊዜ መረጃዎቻችን ትክክል አይደሉም። እንደገና በዘመናዊ መልክ የተያዙ አይደሉም። በተለይም በግል የትምህርት ዘርፉ ያለው
የመረጃ ስርዓት ማዕከል ተጠናክሮ አልተያዘም። ስለዚህ ከዚህ በኋላ የትምህርት ስርዓቱ ወጥ የሆነ ጥራት ያለው ለውሳኔ የሚረዳ የመረጃ አያያዝ ስርዓት ይኖራል። ያም ሄሚስ ይባላል። የከፍተኛ ትምህርት መረጃ አስተዳደር ስርዓት የሚባለው ማለት ነው። ሌላው በከፍተኛ ትምህርት ልማት ዘርፍ ከተከናወኑት አበይት የለውጥ ተግባራት መካከል የመንግስት ከፍተኛ ትምህርት ተቋማትን በተልዕኮና በትኩረት መስክ እንዲለዩ ማድረግ ነው። ዩኒቨርሲቲዎች ባላቸው የአካባቢ ጸጋና ባላቸው አቅም መሰረት 8 ዩኒቨርሲቲዎች የምርምር ዩኒቨርሲቲ፣ 15 ዩኒቨርሲቲዎች የአፕላይድ ሳይንስ ወይንም የተግባር ሳይንስ ዩኒቨርሲቲና 21 ዩኒቨርሲቲዎች የአጠቃላይ ወይንም ኮምፕሬንሲቭ ዩኒቨርሲቲ በመባል እንዲደራጁ ተደርጓል። ይህም ከዚህም በፊት በዩኒቨርሲቲዎች የነበረውን የፕሮግራሞች መደራረብ ችግር ከመቅረፉን ባሻገር ከፍተኛ ትምህርት ተቋማት በሀገራችን እድገት ውስጥ ከፍተኛ ሚና እንዲጫወቱ አስተዋጽኦ ያደርጋል። የከፍተኛ ትምህርት ተቋማቶች ወደፊት በሀገሪቱ ሁለንተናዊ እድገት ውስጥ ጉልህ ሚና የሚኖራቸው ተቋማቶች እንደሆኑ እንፈልጋለን። ለዚያም አንዱ ትልቁ እየተሰራ ያለው ተቋማቶች በመስክ ልየታ እንዲሰማሩ የማድረግ የምርምር ዩኒቨርሲቲዎች፣ እንደገና ደግሞ የአጠቃላይ ዩኒቨርሲቲዎች፣ እንደገና ደግሞ የአፕላይድ ሳይንስ ዩኒቨርሲቲዎች ተብለው እነዚህ ቀጥታ ከሰው ኑሮ ጋር የተያያዘ ስራ እንዲሰሩ፣ የስራ ዕድል ፈጠራ ላይ እንዲሰሩ፣ እንደገና በምርምር አገሪቱን ከፍ ወዳለ ደረጃ የሚያደርሱ በኢኮኖሚ እድገት፣ እንደገና በአገር ሉዓላዊነት፣ በሌሎች ጉዳዮች ላይ በስፋት ሊሰሩ የሚችሉ ተቋማቶችን የማፍራት ነውና ኢትዮጵያ በከፍተኛ ትምህርት በሳይንስና ቴክኖሎጂና በፈጠራ አፍሪካ በዓለም አሉ ከሚባሉ ሀገሮች ተርታ ለማሰለፍ የከፍተኛ ትምህርት ተቋማቶቻችን በትኩረት እንዲሰሩ እነሱን የማብቃት የመደገፍ ስራ ይሰራል ማለት ነው። ከዚህም ባሻገር በከፍተኛ ትምህርት ልማት ዘርፍ በትኩረት የተከናወነ ያለው የለውጥ አጀንዳ የከፍተኛ ትምህርት ብቃት ማረጋገጫና ምዘና ስርዓቱን ማጠናከር ነው። አንድ ዩኒቨርሲቲ ለአንድ ተማሪ ዲግሪ ሲሰጥ የሚያሳልፈው መልእክት ለማህበረሰቡ ይሄ ሰው በዚህ የትምህርት ዙሪያ እውቀት ገብይቷል፣ እኛ ጋራንቲ እናደርጋለን፣ ስራ ውስጥ ገብቶ ቢሰራ በስራው ላይ ውጤታማ ይሆናል የሚል እኮ ምስክር ወረቀት ነው እየሰጠ ነው ያለን። ሳናስተምር ወረቀት ሰጠን ግን ከወጣ ደን በስራ ቦታም ላይ ይህ ችግር የበለጠ ያዋል። በከፍተኛ ትምህርት የምዘና ስርዓቱን ለማሻሻል እየተወሰዱ ካሉ እርምጃዎች ባሻገር ከከፍተኛ ትምህርት ተቋማት ተመርቀው የሚወጡ ተማሪዎች ብቁና ተወዳዳሪ እንዲሆኑ የተለያዩ የቁጥጥር ተግባራት እየተከናወኑ ይገኛሉ። አጠቃላይ ትምህርት፣ ዓለም አቀፍ ትምህርትና የኮሚኒቲ ትምህርትና ለትርፍ ላልተቋቋሙ ትምህርት ቤቶች የሚሰሩበት መመሪያ እንደገና እንዲሰራ ተደርጓል። የከፍተኛ ትምህርት ፍቃድ እድሳት የሚሰሩበት ስርዓት እንደገና እንዲደራጅ ተደርጓል። ቁጥጥሩ እንደገና እንዲደራጅ ተደርጓል። እውቅና የሚሰጥበት ስርዓት እንደገና እንዲደራጅ ተደርጓል። በዚህ መሰረትም አሰራሩ እንዲስተካከል ተደርጓል። አንደኛ ይሄ ነው። ሁለተኛ ከዚህ በፊት ተመርቆ የተገኘ የተባለው ትምህርት ማስረጃ በሙሉ እንደገና እንዲመዘገብ እንዲደራጅና እንዲፈተሽ ተደርጓል። ፎርጅድ ከነበረ ተማሪዎች ተመዘገቡ ከተባሉበት ተመረቁ እስከተባሉበት ዓመተ ምህረት የገቡበት የትምህርት ማስረጃቸው ከ12ኛ ክፍል ይሁን ከዲፕሎማ እንዴት እንደገቡ፣ ሲኦሲ ከነበራቸው እንዴት እንደገቡ፣ የዜጎችን ጥቅሞችና መብቶች እንዲጠበቁ የማድረግ ሁኔታ እንደተጠበቀ ሆኖ ግን በትምህርት ጥራት ኤክስፔንስ እንዳይሆን ይህን የማስተካከል ስራ ተሰርቷል። አሁን እየተደረገ ያለው በዚህ አዲስ ህግ መሰረት ሁሉም የመንግስትም ሆነ የግል ተቋማት እንደገና የመመዝገብና በአዲሱ ስታንዳርድ መሰረት ቁመናቸው መፈተሽ፣ የመማር ማስተማር ቁመናቸውን፣ የተቋማዊ አደራጀት ቁመናቸውን፣ አጠቃላይ ስርዓታቸውን ፈትሾ ፈቃዳቸውን እንደገና መስጠት ወይ ደግሞ መከልከል ስራ ነው ዝግጅት የተደረገ ያለው። በዚህ መሰረት የግል ከፍተኛ ትምህርት ተቋማት ተጀምሯል፣ የመንግስት ይቀጥላል ማለት ነው። ዘመኑ የቴክኖሎጂ እንደመሆኑ የትምህርት ዘርፉን በቴክኖሎጂ ከመደገፍና ከማዘመን አንጻር በርካታ ተግባራት እየተከናወኑ ይገኛሉ። መጀመሪያ መምህራኖች በቴክኖሎጂ መማር ማስተማርን አቅማቸውን እያጎለበቱ ከሚመጣው ዘመን ቴክኖሎጂ ጋር ራሳቸውን እያላመዱ መሄድ አለባቸው በሚል የመምህራን ስልጠና ነው ያደረግነው። በከፍተኛ ትምህርት ተቋም በተለይ ሁሉም መምህራኖች በመማር ማስተማር ቴክኖሎጂን ተጠቅሞ መማር ማስተማር የሚለውን በዛ እንዲሰለጥኑ አድርገናል። መሰረተ ልማቶችን ከማሟላት አንጻር ትምህርትን ወደ ኦንላይን ለመቀየር የሚያስችሉ የመልቲሚዲያ ስቱዲዮ የሚባሉትን ወይም ደግሞ እየተሰጠ ያለውን ትምህርት ወደ ዲጂታል ለመቀየር በአገሪቷ ባሉ ዩኒቨርሲቲዎች 7 ዩኒቨርሲቲዎች ተመርጠው መልቲሚዲያ ስቱዲዮዎች ተገንብተዋል። የትምህርት ጥራትን ፍትሐዊነትና ተደራሽነትን በማረጋገጥ ብቁ
ችግር ፈቺና ተወዳዳሪ ዜጎችን ለማፍራት በርካታ ተግባራት እየተከናወኑ ይገኛሉ። ስለሆነም በትምህርት ዘርፉ የተጀመሩት የለውጥ ስራዎች ፍሬ እንዲያፈሩ ለአንድ አካል ብቻ የሚተው ተግባር አይደለም። በአጠቃላይ በትምህርት ስርዓት የምናደርገውን ለውጥ ዳርና ድርስ ካል ለሚቀጥለው ትውልድ እቺን ሀገር መጠበቅ የሚችል ግብረገብነት ያለው ዕውቀት ያለው ክህሎት ያለው የሞራል መሰረቱ የተጠበቀ ወጣት ትውልድ እንፍጠር ካል ዜን ሁላችንም መተባበር አለብን። በተለይ የትምህርት ስርዓቱ በእርግጥም ፍትሃዊ የሆነ ሁሉንም ኢትዮጵያዊ እኩል ወደ ላይ ለማውጣት የሚሞክር መሆኑን ልጆች ወላጆቻቸው ድህነት ምክንያት ትምህርት እንዳያገኙ ብቻ ሳይሆን ጥሩ ትምህርት እንዳያገኙ የሚያደርገውን ስርዓት አስተካክልን ሁሉም ኢትዮጵያዊ እኩል እድል እንዲኖረው አስበን ከሰራን ወላጆች፣ ተማሪዎች፣ ሁሉም በውጭ ሀገር የሚኖሩ ብዙ ኢትዮጵያውያን አሉ በትምህርት በእውቀት የላቁ እነሱም ይሄንን የፖለቲካ ጉዳይ አድርገው ሳይሆን የአገር ጉዳይ የሚመጣውን ትውልድ የማቆየት ጉዳይ መሆኑን አውቀው ከተረባረቡ ከዛ በኋላ ግን ከየትኛውም ዓለም ያላነሰ የበቃ ወጣት እቺን ሀገር ወደፊት መውሰድ የሚችል ትውልድ መፍጠር እንችላለን ብዬ አምናለሁ።